ማይሆን ነገር ካየሽበት ንገሩ፣ እሱን ለማስወገድ ይሞክራል። ታይ አሁን ጨዋታሽን አቁሚና ቀለበት ይሄንንም እንደዚህ ዘኸው ህይወቴ ውልቅ ሩታ ምን ያረክ ህይወቴ ውጣ ልቀቀኝ ነው በቃ በቃ አይደለም በእንደዚህ አይነቱ አይደለም መመለስ ያለብሽ። አላረኩም። አሁንም ከአንቺ ውሳኔ እየጠበቅኩ ነው። አልፈልግም አልኩ በቃ አበቃኩ። እሺ ከዚህ በላይ ምን ይሁን? ሩታዬ በእናትሽ እባክሽ ሰው እየጠበቀሽ እባክሽ ያ ሁሉ ፕሮግራም አዘጋጅተን ኧረ ደስታ ተነስልኝ በእናትሽ እንደዚህ ተንበርክኮ እየለመነሽ ምንድን ነው የፈለግሽው? በዚህ ልክ ወንድነቴን ትቼ ስለለመንኩሽ በፈጠራ ሩታ እሺ በይኝ አንተ አስጨንቀኝ እንዴ ይኸው ወንድነት ተንበረከኩልሽ ከዚህ በላይ ምን ትፈልጊያለሽ? ምን ልሁንልሽ? እኔ ጓደኞች ወንድሞችሽ ማለት እኮ ተነስ በወዳጅ ተነስ ሩታ እባክሽ ወይኔ ፈጣሪ ሩታ ምንድን ነው የፈለግሽው? ከዚህ በላይ ምንድን ነው? ከዚህ በላይ ምን ደስታ አለ? እኔ ምን አድርጊ ነው የምትሉኝ? ደስታ ምንድን ነው የምፈልገው? እሺ ካላልሽኝ አልልም። ይሄም አበባው ምንም ነገር ያለ እውነተኛ ፍቅር ያለ እውነተኛ ስሜት ትርጉም የለውም። እሺ ተራ ነገር ነው። ምንም ነገር ነው። ሩታ ምን ይሆንሽ ነው? በቃኝ ሩታ። ካሁን በኋላ አንተም የማይመለከት ነገር ውስጥ እንዳትገባ። እኔ ምን ማለት መስመርህን ስታ እንድታሳ እኔ ምን አደረኩሽ? ነገር ታረጋ አልፈልግም። ፍላጎቴ እንዳልሆነ ታውቃለህ አይደል? ኧረ ሩታ ኧረ ፈረንጅ ሰከተለ ደስማ ምንድን ነው ማድረግ ያለብኝ? እሺ አንተ ተነስ፣ በቃ እናስተካክለዋለን። እና ደስታ ተነስ፣ ሁሉም ነገር ይስተካከላል። ሁሉም ነገር ሲገባ ትመለሳለች። እሺ ነው ሜላ ጥሩ ወንድም ማለት አንተ ነህ እንበልህ እንዴ? የወንድም ጀግና እንበልህ? ኧረ እባክህ እሺ ለሩታ አስበክ ነው ይሄንን ያደረከው። በነገርህ ላይ እሷ ሕፃን ልጅ አይደለችም ማለት ማን እንደሚጠቅማት ማን እንደሚጎዳህ ለይተህ ታውቃለች። እና ከዚህ በፊትም እናንተ ናችሁ ህይወቷን የበጠበጣችሁት። እስካሁን ለሚደርስ ነገር ያደረጋችሁት እናንተ ናችሁ በመጀመሪያ ደረጃ ማለት ነው። ማለት ያን የቤት ወጣች ነገሩ እያቀጣጠላችሁ ተሄዳችሁ እናንተ ናችሁ። እናንተ ልጅ አለው እንደዚህ ያለው ብላችሁ ለማይረባ ወሬ ይዛችሁላት መጣችሁ፣ ህይወቷን በጠበጣችሁ። እሺ ተብሎ ያን አለፈ ምናምን። አሁንም ደግሞ ልትመለስ አንተ አብረሽን ጠላው ማለት የሩታ ህይወት ላይ መግባት የለበትም ማለት አይደለም። ማለት እሷ ከፈለገችው የፈለገችው ምርጫ መምረጥ የምትችለው እሷ ናት በነገርህ ላይ ማለት ነው። እሷ መልስ ሰጥታለች ብዬ አስባለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። መተና ላይክ ሼር እያደረጋችሁ አበረታቱን፣ ከጎን ይሁኑ። እንዲሁም ረመዳን ሙባረክ ብያለሁ። ኩሉ አመንቱ ብክር። እንኳን ለተከበረው ለረመዳን ወር በሰላም አደረሳችሁ አደረሰን። እንግዲህ በሰላም ጀምሩ በሰላም የሚጨርሱት ያደርገን። ያው አለቀኩላችሁም ቪዲዮም ልላችሁ ፈልጌ ነበረ። ይሄ ራሱ ምሰራው ነገ ልለቀው ነው እንጂ አሁን ምሰራላችሁ ይሄ ቪዲዮ ማታ ላይ ነውና ያው ነገ ነው መለቅላችሁ እንጂ አሁን ኤዲት አድርጌ ምናምን መልቀቅ አልችልም። በጣም ደክሞኛል። ግን ያው ነገ ለማውራት ምንም ስለማይመቸኝ ነው አሁን ያልኳችሁ ያለው ማለት ነው። ውድ ቤተሰቦች በዱአችሁ አትርሱን። እንግዲህ በተወደደው በር እኛንም ቀልብ ይስጠን፣ ቀጥተኛው መንገድ ይምራን ብለናል። እንግዲህ ሩታንንም አብርሽንም ሰላማቸው ያወርደልን ብለናል። እንግዲህ እነነው ደስታ እንግዲህ ተንበርክኮ ቀለበት ለሩታ ሊያስርላት ጓግቶ ተሞሽሮ ተደግሶ ታጅቦ መጡ ትላላችሁ። ምን ነው ሮቤል፣ እኔ ነኝ ምርጫሽ ምኖረው እኔ ነኝ ህይወትሽ ምኖረው አልክ። ከዚህ በፊትም እኮ ህይወቷ በጥብጣችሁ ጨርሳችሁ ምን ብላችሁ ከቤት ከወጣች እናንተ ጋር ሄደች። በቃ ህይወቷ እየተበጠበጠ ነው ያለ ሩታ። በነገራችሁ ላይ እናንተ ባትገቡበት የዛኔ እስካሁን አብርሽና ሩታ አንድ ላይ ሆኖ ሳትወልድ በፊት ቤቷ ተመልሳ አብሮ ሆኖ ነበረ። በእናንተ እልክ መጋባት ነው ለዚህ ሁሉ የደረሰችና የዛኔ እናንተ እንደዛ ግብግብ ፈጠራችሁ። ቤት እንዳትመጣ አላችሁት፣ ቤት አገባም ተባለ፣ ልጅ አለው አላችሁ፣ የማይሆን ወሬ ይዛችሁ መጥታችሁ በጣም ህይወቷ ብጥብጥ አረጋችሁት። የምሬ ነው የምላችሁ። የዛኔ እናንተ ልጅ አለው ምን አለው ባትሉ ነው እኮ ጋሽም መጥቶ ነበረ፣ ሰላም ይወርድ ነበር ምናምን። ዋና ጠቡ ከምንም በላይ የተነሳ ልጅ አለ በሚለው ነገርባችሁ። ስለዚህ ነገራቶች ከዚህ በፊት ያረጋችሁት ይበቃል። ካሁን በኋላ ግን ራሷ የሚሆናትን ትምረጥ። ራሷ ይሄ ይሻለኛል የምትለውን ትምረጥ። እንዴ
አንተ አሁን ጥሩ ወንድም ተብለህ ሊጨበጨብልክ ነው እንዴ? እሷ ያለ ፍላጎቷ ቀለበት ተንበርክኮ እንዲያረግላት ምናምን ተስማምተህ ይዘህባት መጣ እሷን መቀጥራት እንዴ? ሰሞኑ የምታረገው ነገር እኮ እያየክ ነው። ከልጅ አባት ጋር ነው መኖር የምፈልገው እያለች ነው። የልጅ አባት ነው የምፈልገው እያለች ነው። እሷ የልጇ አባት እጇ ላይ ለማስገባት ብዙ ጥረት ባረገችበት ሰዓት ደግሞ አንተ መጥተህ ሌላ ነገር መፍጠር ተገቢ አይደለም፣ ነውር ነው። እንደ ሰውኛ ስናስበው ራሱ ማለት ነው። ሩታ ሕፃን ልጅ አይደለችም። የራሷ ህይወት መምራት የምትችል ሴት ናት። አስተዋይ ናት። አስተውላ ማንም ሰው አያስፈልጋትም። ለሷ ብታስቡ ኖሮ ለሷ እንትን የምትሉ ኖሮ በቃ አይዞሽ። አሁን አንቺ ጊዜ መውሰድ የሚያስፈልግሽ ከልጅሽ ጋር ነው። ራስሽን አዳምጪ፣ ራስሽን ተንከባከቢ። አብርሽ ጥሎሽ እንደሄደ በቃ እንዲቆጨው አድርጊ። ራስሽን ጠብቀሽ በቃ ብዙ ነገር ነው እንጂ ከወንድ ራቀች ወንድ ማምጣት ምን የሚሉት ነው? ሲጀመር ለሷ የምትጨነቁ ቢሆን ኖሮ ይሄንን አታረጉም ነበር። ገባ? አሁን እሷ ካብርሽ እንኳን ብትለይ ወንድ የሚያስፈልጋት ሰዓት አልነበረም፣ አይደለም። ገባ? ጊዜ መውሰድ የነበረባት ከልጇ ጋር ነበር። ራሷን ማዳመጥ ነበረባት። ራሷ በደንብ ፈታ ዘና ማድረግ ነበረባት። ያንን ደግሞ አያስፈልገኝም ከልጅ አባት ነው መሆን ካለች የራሷ ምርጫ ነው እንጂ አሁን ገና ወንድ እያመጣችሁ ምርጫ ላይ ምናምን እናንተ የምትመርጡላት እናንተ ጥሩ ነው ብላችሁ ልትመሰክሩለት ምናምን አንተ ደስታን የታውቀክ ነው የደስታ ጥሩነት ምትነግራት ምኑን አውቀክ ነው? አንተ አብርሽን ጠላኸው ማለት እኮ የሩታ ህይወት እድሜ ልኳ እየተበጠበጠ መኖር የለባትም። በቃ ደስታ የሚሰጣት አብርሽ ነዋ። ደስታዋ የምታገኘው ከአብርሽ ጋር ስትሆን ነው። በቃ ደስተኛ ህይወት መኖር የምፈልገው ከልጇ አባት ጋር ነው። ስለዚህ ተዋት፣ ምርጫዋ ትኖርበት። አታስጨንቋት፣ ልጅቷ አታስገድዷት። እንዴ በዚህ ልክ ለስንት እንትን እያሏት ምን ነው እናንተ? በዚህ ልክ አበዛችሁት። አሁንስ የምር ሀሳቢ መስሎ ጥላት አሉ። ሀሳቢ መስላችሁ ጥላት አትሆኑባት እንዴ። ልጅቷ በቃ የልጇ አባት ነው የምፈልገው፣ ባሏ ነው የምፈልገው። ከባሏ ጋር ታርቃ ትኖር፣ ተዋት። ደስታን ደግሞ አልፈልገው ማለች። ደስ ያላላት ነገር አለ ከሱ ባህሪ። ምክንያቱም የሆነ ያላት ነገር አለ፣ ገና ለገና የፈለገው ነገር አለ። አንተ የምትፈልጋት አይነት ሴት ሊሆንልህ አልችልም መቼ ማለችው። ስለዚህ ይሄ ማለት ደግሞ ከባድ ነገር እንደጠየቃት እሷ ማትፈልገው ሁኔታ ላይ እንዲገባ የፈለገ አይነት ወንድ ይመስለኛልና ስለዚህ በዚህ ልክ ደግሞ እሷ አልፈልግም እያለች እናንተ ምን የሚሉት ነው? እሷን ማስገደድ መለመን ምናምን። ኧረ እባክህ አንተ ደግሞ ቀለበት ይዘህ መጣ። ሰሞኑ ምን ነው ከህይወትሽ ወጣለሁ፣ አንቺ ብቻ ደስተኛ እንድትሆኚ ነው የምፈልገው፣ የአንቺ ደስታ ነው የምፈልገው፣ ደስተኛ ከሆንሽ እኔ እርቃለሁ ሄዳለሁ ብለህ አልነበረም እንዴ ሄድከው? ዛሬ ምን ተገኝቶ ተመለስክ? ዛሬ እነዚህ ስላጨበጨቡልህ ምናምን ስላሉ ሩታ የምትቀበልህ መስሎ ተሳስተሃል። እሷም ልቧ ያለ አብርሽ ጋር ነው፣ አብርሽም ልቡ ያለ ሩታ ጋር ነው። እስኪ ተዋቸው። በአብርሽም በኩል ያላችሁ ተውት፣ በሩታም በኩል ያላችሁ ተዋት። በቃ በህይወታቸው አትግቡ። እስኪ ሁለታቸው ተነጋግሮ ሰላማቸው ያገኙ፣ ሁለታቸው ተነጋግሮ ልጃቸው አብሮ ያሳድጉ። እንዴ ተዋቸው እስኪ ለትንሽ ጊዜ እንኳን ያለ እነሱ መንቀሳቀስ አትችሉም ነው? ከነሱ ህይወት መውጣት አትችሉም ነው? ኧረ ይደብራችሁ ቤተሰብ እንዴ! ወዳጅ መስሎ ጥላት ሆናችሁባት እኮ አሁን። የምሬ ነው ሙላችሁ፣ የሚደብር ነገር በቃ በሱ በኩል ያሉት ለሱ አይዞህ እንደዚህ አርግ 10 የመንደር ሴት እያመጡ እንትን ይሉታል። በሷ በኩል ያሉት ከዚህ ሰው ጋር ካልሆንሽ እንደዚህ ካልሆንሽ እያሉ ወሬ ያዛዙራሉ። እንዴ እስኪ የራሳችሁ ህይወት ለመኖር ሞክሩ። ልጅቷ ህይወቷ ትኖርበት። የሚያስደስታትና የሚያስጠላት ራሷ ታውቃለች። እስኪ ተዋት። እንደው በፈጣሪ ምን አይነቶች ናችሁ? ምን አይነት ጀነዝ ናቸው እንዴ? ቢስሚላ። በነገራችሁ ላይ በቃ ጾም ገቧል። እኛ አታስለፈልፉን። ሰላማችሁ አውርዳችሁ ኑሩ። ሩታም ሰምተሻል። ሰላም ይዛችሁ ነው። ሰላም ሆነን ጾማችንን እንጾምበት። ለማንኛውም ቤተሰብ ከንግግሬም ካስቀየምኳቸው አፉ በልኝ።
ለነበረን ቆይታ ይህን ይመስላል። ድምጤን ደግሞ ቀንሽም ስላወራኋችሁ ብዙም ፈታ ዘና አላላላችሁም ድምጤ ይቅርታ። እንግዲህ ላይክ ሼር ሰብ ማድረጋችሁ እንዳትረሱ። ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።